ይሄንን ቪዲዮ ካያችሁ በኋላ ምንም አይነት ምክንያት አይኖራችሁ። እኔ እኮ ሶሻል ሚዲያ ላይ የማልሰራው ዲጂታል ካሜራ ስለሌለኝ ነው። እኔ ሶሻል ሚዲያ ላይ የማልሰራው አልትራ ስልክ ስለሌለኝ ነው። የኔ ስልክ ካሜራው በጣም ደካማ ስለሆነ ነው። ብዙ ምክንያቶችን ትጠቅሳላችሁ ሶሻል ሚዲያ ላይ ወጣችሁ ላለመስራት። ይሄን ቪዲዮ ካያችሁ በኋላ ግን እነዚህን ምክንያቶች በሙሉ እርግፍ አድርጋችሁ ተታችሁ ሶሻል ሚዲያ ትጀምራላችሁ ብዬ አስባለሁ። ምክንያቱም እኔ ዛሬ የአንድ ደቂቃ ቭሎግ በዚች ስልክ በበተን ስልክ ሰርቼ አሳያችኋለሁ። ይቺ በተን ስልክ እናንተ አሁን ይሄን ቪዲዮ እየተመለከታችሁበት ያላችሁት ስማርትፎን አለ። ከዚህ ይሄ ስማርትፎናችሁ ካሜራው ከዚች በተን ስልክ 10 እጥፍ በእርግጠኝነት ይበልጣል። ስለዚህ እናንተ ችሎታ ካላችሁ፣ አቅም ካላችሁ፣ ቢዝነስ ካላችሁ ይህንን ሶሻል ሚዲያ ላይ ማውጣት እስካልቻላችሁ ድረስ መቼም ቢሆን በህይወታችሁ ለውጥ አታመጡም። ምክንያቱም ጊዜው የሶሻል ሚዲያ ነው። ጊዜው ያመጣውን ነገር መጠቀም ካልቻላችሁ ደግሞ ለውጥ የሚባለው ነገር በጣም ይርቃችኋል። እናንተ ቁጭ ብላችሁ በእናንተ እኩል ሌላ ቢዝነስ ረን የሚያደርጉ ሰዎች ቢዝነሳቸውን ይዘወተው ደንበኞቻችሁን ይወስዱባችኋል። እውቀታችሁን ሳትጠቀሙበት ሁሌ ተቀጥራችሁ ወይንም ስራ አጥናችሁ ለሰዎች እያገለገላችሁ ትኖራላችሁ። ከሚቀርቡ እንቅፋቶች መካከል አንዱና ትልቁ ካሜራ የለኝም፣ ቆንጆ ስልክ የለኝም የሚለው ስለሆነ ይህንን ምክንያታችሁን ዜሮ ለማድረግ ደግሞ እኔ ይቺን ስልክ እጠቀማለሁ ማለት ነው። ይቺ ሳፋሪኮም ቅመም ብራንድ ነች፣ የሳፋሪኮም ስልክ ነች። በጣም የተመታች ነች። ይህ ማለት ካሜራዋ ያን ያክል የሚያጓጓ አይደለም፣ በተን ነች። እንደምታውቁት አንዳንድ በተኖች በእርግጥ ቆንጆ ካሜራ አላቸው፣ ግን ይቺ እምብዛም ነች። ስገዛት 1500 ብር ነው የገዛኋት። ይቺን አሁን ገበያ ላይ ስንት እንደሆነች አላውቅም። ካሜራዋን ባሳያችሁ በጣም ትገረማላችሁ። ለምሳሌ ይሄን ያው ካሳያችሁ ካሜራው ምናልባት ይህን ያክል ደብዛዛ ካሜራ ነው ያላት። ነገር ግን ይቺን ስልክ ተጠቅመን የአንድ ደቂቃ ቭሎግ ሰርተን ከመጀመሪያው እስከ መጨረሻው ኤዲት አድርጌ ወደ እናንተ ይዤላችሁ እመጣለሁ። እዚህ ጋር ግን ወደ ቀረጻችን ከመግባቴ በፊት ሁለት ፖይንቶችን ልነግራችሁ ፈልጋለሁ። የመጀመሪያው ፖይንት እናንተ ስልካችሁ ዲጂታል ካሜራም ይሁን አልትራም ይሁን ሌላም ስልክ አይፎንም ይሁን ላይት አጠቃቀማችሁ ቆንጆ ካልሆነ መቼም ቢሆን አያምርላችሁ። ለምሳሌ ያክል ቤት ውስጥ ከሆነ የምትቀርጹት ወደ እናንተ እንግዲህ ቆንጆ ብርሃን ማረፍ አለበት። ለምሳሌ አምፖልም ሊሆን ይችላል፣ ሌላም ነገር ሊሆን ይችላል። ግን ከላይ ወደ ታች ሳይሆን እንዲህ ፊት ለፊት ወይንም ከእናንተ 45 ዲግሪ ሆኖ እንዲህ ፊት ለፊት ስለ ላይቲንግ እሰራላችኋለሁ። ላይት በደንብ ወደ እናንተ ማረፍ ይኖርበታል ማለት ነው። ውጭም ላይ ከሆነ የምትሰሩት እንዲሁ የፀሐይ ብርሃን ወደ እናንተ በደንብ ማግኘት አለባችሁ። ወይንም ደግሞ ቤትም ውስጥ ሆኖ ከሆነ መስኮት ከፍታችሁ መስኮት ፊት ለፊት ሆናችሁ መስራት አለባችሁ። ላይቲንግ በጣም ወሳኝ ነው። ትልቅ ውድ ካሜራ 500-600 ሺህ ብር አውጥታችሁ ውድ ካሜራ ገዝታችሁ ምናልባት የላይቲንግ ችግር ካለበት ቪዲዮአችሁ ላያምር ይችላል። አንድ ሰው እንግዲህ በትንሽ ሳምሰንግ ስልክ በቆንጆ ላይቲንግ ቪዲዮ ቀርጾ ይህን ዲጂታል ካሜራ የበለጠ ቆንጆ ኳሊቲ ያለው ቪዲዮ ልታወጡ ትችላላችሁ። ስለዚህ ጥንቃቄ ማድረግ ያለባችሁ ስልካችሁ ደካማም ይሁን አሪፍም ስልክ ይሁን ቆንጆ ላይት ወደ እናንተ እንዲያርፍ ማድረግ። ሁለተኛ ደግሞ ላይት ወይንም የላይት ጨረር የላይት ብርሃን ወደ እናንተ የስልክ ካሜራ ወይንም የዲጂታል ካሜራ ማረፍ የለበትም፣ ወደ እሱ መብራት የለበትም። ለምሳሌ ይቺ ስልክ አለች አይደለ? ይቺ ስልክ ልክ እንደዚህ ሆኜ ስቀርጽ ቆንጆ ቪዲዮ ልቀርጽባት እችላለሁ። ምክንያቱም ከጀርባ ወደ ካሜራ የሚመጣ ምንም አይነት ጨረር የለም። ጨረር ካለ ግን የእናንተ ቪዲዮ የተበላሸ ነው የሚሆነው። ለምሳሌ አንዳንዴ ሰዎች ከጀርባቸው የፀሐይ ብርሃን እያለ ልክ እንደዚህ ሰልፊ ቪዲዮ ይቀርጻሉ። ያኔ እንግዲህ ምንም ጥርጥር የለም የነሱ ቪዲዮ በጣም የተበላሸ ቪዲዮ ይሆናል ማለት ነው። ስለዚህ በጣም ጥንቃቄ ማድረግ የሚኖርባችሁ ላይት እናንተ ላይ መኖር አለበት። ከጀርባችሁ ወደ ካሜራ የዞረ ጨረር ደግሞ ማስወገድ ይኖርባችኋል። ኤኒዌይስ ግን እኔ በዚህ መስፈርት መሰረት ነው ቪዲዮ የምቀርጸው። ልዩነቱን ታዩታላችሁ በደንብ። ቀጥታ በዚች ስልክ ወደ ቭሎጋችን እናመራለን። ያው እንግዲህ እስኪ መጀመሪያ እዚህ ሱቅ ገብተን ማስቲካ ነገር እንገዛለን። እሺ ማስቲካ ተጭኛለሽ። ቆይ ሁሉንም ብር ትወስጃለሽ? እዲ እሱን ተጠቅመሽ ዝርዝር የለሽም? ነጃት እንጠሪ ከሌለሽ ያው ፀጉራችንን ስንቆረጥ ትንሽ እንዳይደብረን ማስቲካ እናላምጣለን ከእናንተ ጋር ማለት ነው። ዝርዝር የለም? ስመለስ አመጣለሁ። ወደ ፀጉር ቤት እየሄድኩኝ ይገኛለሁ። ያው እንግዲህ ሩቅ ነው እኔ ካለሁበት ቤት ፀጉር ቤታችን ትንሽ ይርቃል። ፀጉሬ በጣም አድጓል እንደምታዩት። የአንድ ደቂቃ ቪዲዮ ቀርጻለሁ ብዬ ቭሎግ ስለሆነ በጣም ረጅም ደቂቃ ነበር የቀረጽኩትኝ። ነገር ግን ያው ወደ አንድ ደቂቃ ኮምፕረስ አድርጌያለሁ። የሚቆረጠውን ቆርጬ አስወጥቻለሁ። ያው እንዴት ይቆረጣል ምናምን እንዴት ይደረድራል የሚለውን ስለ ቪዲዮ ኤዲቲንግ የሰራሁትን ቪዲዮ መመልከት ትችላላችሁ። ስለዚህ ያው እዚህ ጋር እንግዲህ ካፕከት ላይ አስገብቼዋለሁ። በጎን እንደማሳያችሁ ይሄ እንግዲህ ምንም ኤዲት ያልተደረገው የበተኗ ስልክ ነው ማለት ነው። ያው ቅድም ቭሎግ ላይ ያስኩት ማስቲካ አላውንም ግማሹን ነበር የበላሁት ማለት ነው። ስለዚህ ምንድነው የሚያስፈልገኝ አሁን ከለር ግሬድ ማድረግ ነው የሚያስፈልገኝ።
ስለዚህ ይሄን የመጀመሪያውን ቪዲዮ ነካለው ከዚያ በኋላ እስኪ ይሄ ምን ይጎድለዋል የሚለውን አይና አጀስት የምትለዋን ነክቼ ይሄንን ቪዲዮ አጀስት አደርጋለሁ ማለት ነው በበተን ስለተቀረጸ ኳሊቲ ስለሌለው ስለዚህ እዚህ ብራይትነስ ይላል የተወሰነ ብራይትነስ ፈገግ እናድርገው ኮንትራስት ይላል ትንሽ እንጨምርበት ሳቹሬሽን ቀይ አድርጎ ማን ነው ነጭ ስለሆንኩ ትንሽ ከዛ ትንሽ ብራይት ይሆን ተወሰነ then ሻርፕ መሆን አለበት የተወሰነ ሻርፕ አደርጋለሁ ከዛ ክሊር ላርገው የተወሰነ ክላሪቲ ላስገባ ልክ በእንደዚህ አይነት መንገድ ምን ይደረጋል ኤዲት ይደረጋል ሻዶው ያው በስቶበታል ሻዶውን ቀነስ ይደረጋል ነጭ ነገር ጨመር እናደርግበታለን ከዚያ በኋላ ሌሎች የሚያስፈልግ ያው እያንዳንዱ ቪዲዮ በነገራችን ላይ ምን ይሆናል ማለት ነው እንደየ ቪዲዮ የተለያየ ኦፕሽን ይኖረዋል ማለት ነው ከዛ እዚህ ጋር ኢንተርኔት እናበራና ያው ተውት ይሄንን አያስፈልግም እናንተ መስራት ትችላላችሁ ስለ ከለር ግሬዲንግ ስለምሰራላችሁ በደንብ እሱን ታያላችሁ ዋና አላማ ይዚያ ዛሬ በበተን ስልክ ቪዲዮ መስራት ይቻላል ብሎግ መስራት ይቻላል ኮንተንት ክሬተር መሆን ይቻላል የሚለውን ማሳየት ስለሆነ ስለዚህ የመጀመሪያውን ልክ እንደዚህ አድርጌ ተወሰነ አስተካክላለሁ ስለዚህ እስኪ እንመልከተው ያው እንግዲህ እንደምታዩት ዛሬ ፀጉሬ መቆረጥ አለብኝ እንደምታዩት በጣም እና ይሄ በቂ አይደለም ከዚያ በኋላ ሄዳለሁ ይሄኛው ቪዲዮ አለ ይሄንኛውንም ቪዲዮ ተወሰነ ማስተካከል አለብኝ ኮንትራስት ያስፈልገዋል ኮንትራስት እናድርግ ብራይት ትንሽ በስቷል እንቀንስ እስኪ አዎ ትንሽ ሳቹሬሽን ይቀነስለት ከዚያ ክሊር እናድርገው ሻርፕ እናድርገው ከዚያ ቀጣዩን እንሂድ ይሄን ቪዲዮ እናስተካክለው ይሄም እንዲሁ ብራይትነስ እንጨምርና ኮንትራስት እናድርገውና ቆይ አንዴ ከዚያ በኋላ ሳቹሬሽን ብራይት ሻርፕ እናድርገው ክሊር እናድርገው ያው ኤኒዌይስ ግን እናንተ በደንብ ዲቴይል ነገሮችን ማየት ትችላላችሁ ስለዚህ ይሄንን አፕላይ ቱ ኦል ልበለው ማለት ነው ለሁሉም እንዲሆን ያው ኢች መስተካከል አለበት ግን አፕላይ ቱ ኦል እናድርገው አሁን ምን እናድርግ ያው ኦልሞስት አስተካክያለሁ ኤክስፖርት አደርጋለሁ እዚህ ጋር ኤክስፖርት እነካለሁ ስለዚህ ይሄን ኤክስፖርት ያደርግልኛል ማለት ነው ያያችሁ ነው ኤክስፖርት ያደረገ ስለዚህ ይሄ ቪዲዮ እናንተ ፍላጎቱ ካላችሁ ሐሳቡ ካላችሁ ኮሚትመንቱ ካላችሁ ሶሻል ሚዲያ ላይ ለመልቀቅ ከበቂ በላይ ነው እናንተ የሚፈልግባችሁ ትኩስ ነገር ይዛችሁ መቅረብ ትኩረት የሚስብ ነገር ይዛችሁ መቅረብ ለምን ቪዲዮአችሁ አማራ አይደለም ሰው የሚያየው ምንድነው እናንተ ይዛችሁ ከመጣችሁት ነገር ጋር ነው ስለዚህ ድምጻችሁን አሪፍ ድምጽ መጠቀም ለምሳሌ ጓደኞቻችሁን ስልክ ምናምን ልትጠቀሙ ትችላላችሁ በዚህ መንገድ ሶሻል ሚዲያ ላይ ከተቀላቀላችሁ በደንብ አቅማችሁን ማውጣት ችሎታችሁን ማውጣት ቢዝነሳችሁን ማሳደግና መለወጥ ትችላላችሁ የተወሰነ ቭሎግ አላሳያችሁና በዚሁ ሰናበታለሁ አመሰግናለሁ ያው እንግዲህ እንደምታዩት ዛሬ ፀጉሬን መቆረጥ አለብኝ እንደምታዩት በጣም አድጓል ፀጉሬ ያው በጣም ትልቅ ሆኗል ስለዚህ ይሄንን ፀጉሬን ተቆርጬ እመጣለሁ መንገድ ላይ አንዳንድ ነገሮች የሚያጋጥሙኝ ካሉ ኤቭሪ ፕሮሰስ እማሳያችሁ ይሆናል ይሄንን በተን ስልክ ተጠቅሜ ያበደ ቭሎግ እየሰራው ነው አብራችሁኝ ቆዩ ሰው ያስጠበቅኩኝ ስለሆነ ትንሽ መሮጥ ይኖርብኛል ምክንያቱም በጣም አልፈጀበታለሁ ያው እንግዲህ እስኪ መጀመሪያ እዚህ ሱቅ ገብተን ማስቲካ ነገር እንገዛለን ያው እንግዲህ ሩቅ ነው እኔ ካለውበት ቤት ፀጉር ቤታችን ትንሽ ይርቃል ፀጉሬ በጣም አድጓል እንደምታዩት